ፊልሙ የሚጀምረው ኒውዮርክ ከተማ ውስጥ በሚኖር ቻርሊ ላንግ በሚባል አንድ ግሩም የፖሊስ አባል ነው። በአካባቢው ሰዎች ዘንድ በጣም የተወደደ ሲሆን የሚያገኛቸውን ሁሉ በመርዳት ይታወቅ ነበር። አይነ ስውራንን መንገድ እንዲያቋርጡ ይረዳ ነበር እና ሕፃናትን መልካም ስነ ምግባር ያስተምር ነበር። ባለቤቱ ሚውሪኤል ግን በፖሊስ ሥራው ደስተኛ አልነበረችም። ሥራው በቂ ገንዘብ እንደማያስገኝላቸውም ሁልጊዜ ታማርራለች። የቻርሊ የቅርብ ጓደኛውና የሥራ ባልደረባው ቦ ሁልጊዜ ከጎኑም ነበር። በዚሁ ጊዜ ኢቮን የምትባል ሴት በ$12,000 ዕዳ ምክንያት ፍርድ ቤት ቀረበች። ገንዘቡን ያጠፋው ባለቤቷ እንደሆነም ለማስረዳት ብትሞክርም ዳኛው የፍቺ ሰነድ ከሌለ ሊረዷት እንደማይችል ነግሯት የከሰረችበትን ወረቀትም አተመ። በቤት ውስጥ ቻርሊ እና ሚውሪኤል በገንዘብ እጦትም ይጨቃጨቃሉ። ሚውሪኤል የሚኖሩበትን አፓርታማ እንደምትጠላም ትናገራለች። ሚውሪኤል ከዚህ ችግር ለመውጣት እንዲሞክሩ የሎተሪ ቲኬት እንዲገዛ ምህረት ትጠይቀዋለችና ሎተሪ እንደሚያሸንፉ ሕልም እንዳየችም ትናገራለች። ቻርሊ የማሸነፍ ዕድላቸው በጣም ትንሽ እንደሆነ ቢያውቅም ተስማማ። ከቤቱ ሲወጣ ጓደኛው ቦን ያገኘዋል። ቦ ወረፋው ረጅም በመሆኑም የሎተሪ ቲኬት በመግዛቱ ይወቅሰዋል። ከዛም በቅርብ በሚገኝ ሬስቶራንት ለመብላትም ወሰኑና እዚያም ኢቮን አስተናጋጅ ሆና ትሠራ ነበር። ኢቮንም ቻርሊንና ቦንም አገለገለች። ምግባቸው ከመድረሱ በፊትም የሬዲዮ ጥሪ እንዲሄዱ አስገደዳቸው። ቻርሊም ሂሳብ ለመክፈል ሲል ለቲፕ የሚሆን በቂ ገንዘብ እንደሌለው ተገነዘበ። ስለዚህ ለኢቮን በዚህ የሎተሪ ቲኬት ካሸነፍኩ ነገ ተመልሼ ግማሹን ሰጥሻለሁ አላት። እሷም ያ ከሆነ በፍጹም ተመልሰህ አትመጣም ብላ መለሰችለት። በዚሁ ቀን ምሽት ቻርሊ ከከተማው ልጆች ጋር ቤዝቦል ሲጫወት ጥሩ ጊዜ እያሳለፈ ነበር። ይህ ጊዜም ሚስቱ ራት እንዲበላ ስትጠራው ተቋረጠ። ቻርሊ እግሮቹን በባልዲ ውሃ ውስጥ ሲያስገባ ሚስቱን አስጠላት። ሚስቱ በጣም ጠበኛ ብትሆንም ቻርሊ ግን ፈጽሞ አይመልስላትም። የሎተሪ ዕጣ መውጫ ሰዓትም ደረሰ። ቻርሊም ሚስቱ የነገረችውን ቁጥሮች በትክክል አልጻፋቸውም ነበር። ነገር ግን ያ ስህተት በረከት ሆነ። ሁሉንም ቁጥሮች በትክክል በመገመታቸው ምክንያት ሎተሪውን አሸነፉ። ይህ በእንዲህ እንዳለ ኢቮን ከባንኳ ጋር እየታገለች ነበር። ዕዳዋን መክፈልም አልቻለችም። የቤት ኪራይ ለመክፈልም እየታገለች ነበር። ቻርሊም ሚውሪኤልን ለኢቮን ቃል የገባውንም ነገራት። እሷ ግን ገንዘቡን እንዳይሰጥ ለማሳመን ሞከረች። ነገር ግን በማግስቱ ጠዋት ቻርሊ ኢቮን በምትሠራበት ሬስቶራንት ፊት ለፊት ይቆማል። ቦም ይህን ማድረጉ ከንቱ እንደሆነ በመናገር ያበሳጨው ነበር። ነገር ግን ቻርሊ ቃሉን ሰጥቷት ነበር። ስለዚህ ወደ ውስጥ ገብቶ እሷን መፈለግ ጀመረ። ብዙ ደንበኞች በመኖራቸውና አለቃዋ ስለምታስጨንቃት በጣም ሥራ በዝቶባትም ነበር። ቻርሊም ስጦታ እንዳለው ነገራት። እሱም መነጽሯን ሁልጊዜ ስለምታጣ የምትይዝበት ሰንሰለት ነበር። በመጨረሻም ቻርሊ በሎተሪ $4 ሚሊዮን ማሸነፉንም ነገራት። መጀመሪያ ላይ እንደ ቀልድ ቆጠረችው። ነገር ግን ምን ያህል ቁም ነገር እንደሆነ ስትመለከት መደነስ ጀመረችና በሬስቶራንቱ ውስጥ አይስክሬም መስጠት ጀመረች። ይህ ታሪክ $2 ሚሊዮን የሰጠው ፖሊስ በመባል የሁሉም ጋዜጦች የፊት ገጽ ዜናም ሆነ። ሚውሪኤል ገንዘቧን ማውጣት ለመጀመርም ብዙ አልጠበቀችም። ወደ ሁሉም የልብስ መሸጫ ሱቆችም በመሄድ ከምትለብሰው በላይ ገዛች። ነገር ግን ገንዘቡን ለማካፈል ፈቃደኛ አልነበረችም። ቻርሊም ለቤት ለሌላቸው ሰዎች ገንዘብ እንዲሰጥ እንኳን አልፈቀደችም። ገንዘባቸውን እያባከነ እንደሆነም ትናገር ነበር። ሚውሪኤል ደስተኛ ብትሆንም የእንስሳት አክቲቪስቶች የእንስሳት ጸጉር በመልበሷ ቀይ ቀለምም ረጯት። ኢቮንም ቀላል ኑሮ መምራት ቀጠለች። ልማዶቿን ብዙም አልተለወጡም። አሁንም ግሮሰሪዋን የምትገዛው ከቀድሞ ቦታም ነበር። ወደ ቤቷም ስትደርስ ከብዙ ጓደኞች የመጡ ስፍር ቁጥር የሌላቸው መልእክቶችን አገኘች። ነገር ግን ኢቮን ምላሽ አልሰጠችም። በመጨረሻም የኢቮን ባለቤት እንደገና ደወለላት። በእርግጥ እሱም ገንዘቧን ፈልጎ ነበር። እሷም አውቃለች። ደግሞ እንዳይደውልላትም ነግራው ስልኩን ዘጋች። በዚሁ ጊዜ ቻርሊ በዙሪያው ያሉት ሰዎች እንዴት እንደተለወጡ ለቦ ያማርር ነበር። እርሱ ምንም አልተለወጠም ነበር። ነገር ግን ሰዎች በተለየ መንገድ ያዩታል። ቡና ለመጠጣት በአካባቢው ወደሚገኝ አንድ ሱቅም ጎራ አሉ። ቻርሊም ገብቶ 2 ቡና አዘዘ። እናም አንድ አጠራጣሪ ነገርም አየ። ሱቁ እየተዘረፈ መሆኑን በፍጥነትም ተረዳ። ቻርሊም ያላስተዋለ መስሎ በመታየት ከሱቁ ወጥቶ በኋለኛ በር ገባ። እንዳያመልጡ ቦን በፊት ለፊት እንዲቆምም ነገረው። ቻርሊም በአንድ ደንበኛ መዘናጋት በመታገዝ ዘራፊዎቹን በጀግንነት ያዘ። ዘራፊዎቹ እንዳይጎዱ በመፍራት ተኩስ አልከፈተምም ነበር። ምንም እንኳን አንደኛው ዘራፊ እጁ ላይ ቢተኩስበትም ለጀግንነት ባህሪውና ድፍረቱ የጀግንነት ሜዳሊያም ተሸለመ። ንግግር ሲያደርግ ከሥራው የእረፍት ጊዜ እንደሚወስድና ለበጎ አድራጎት ድርጅት $10,000 እንደሚለግስም ተናገረ። ይህም ሚስቱን በግልጽ አስቆጣት። ቻርሊም ወደ ቤቱ ሲሄድ ቤቱ በግንባታ ላይ ሆኖ አየው።
ሚስቱ አዲስ የሂሳብ ባለሙያቸውን አስተዋወቀችውና ገንዘባቸውን እንዲያስተዳድሩ እንደሚረዷቸውም ነገረችው። ሚውሪኤል ከኒውዮርክ ከተማ ለመልቀቅም ትፈልጋለች። ሌላ ቦታ ፈልጋ ይህንን ለመሸጥ ፍላጎት አላት። ቻርሊ ግን እዚህ መቆየት እንደሚፈልግ ነገራትና ወንበሩ የት እንደሆነ ጠየቃት። እሷም እንደጣለችው መለሰችለት። በዚሁ ጊዜም ኢቮን ትሰራበት የነበረውን ሬስቶራንት ገዛች። እናም ሁሉንም ሰው በደስታ ታገለግል ነበር። እያንዳንዱን ደንበኛ ለማስደሰትም ትሞክር ነበር። ቻርሊም ለዓመቱ ሙሉ ለሁሉም የኒክስ ጨዋታዎች የደንበኝነት ምዝገባም አቀረበለት። ኢቮን እና ቻርሊ ገንዘባቸውን በዙሪያቸው ያለውን ዓለም ለማሻሻልና ሰዎችን ደስተኛ ለማድረግ ሲጠቀሙበት፣ ሚውሪኤል ግን ለራሷ ደስታ ብቻ ለመጠቀም መረጠች። ለሌሎችም ግድ አልሰጣትም ነበር። ቻርሊ እና ሚውሪኤል በጀልባ ግብዣ ላይም ይሄዳሉ። እናም ሚውሪኤል ከጠማማ ነጋዴዎች ጋር ብዙ ገንዘብ እንዴት ማግኘት እንደሚቻል ስትወያይ፣ ቻርሊ ግን ኢቮን ለታክሲዋ ለመክፈል ስትሞክር አየ። ጀልባውንም ለቆ እሷን ለመርዳት ሄደ። እንደ አለመታደል ሆኖ ወይም እንደ ዕድል ሆኖ ጀልባዋ ያለ ቻርሊና ኢቮን በመሄዷ ብቻቸውንም ቀሩ። ከዛም አብረው እራት ለመብላትም ወሰኑ። ሁለቱም ስለ ያለፈ ሕይወታቸውና ስለ አሁን ፍቅረኛቸው እርካታ እንደሌላቸውም ተነጋገሩ። ኢቮን ቻርሊን እንዲደንሱም ጠየቀችው። እሱም በደስታ ተቀበለ። ቻርሊ ትንሽ የማይመች ስሜት ቢሰማውም ሁለቱም በወቅቱ ተደሰቱ። ከጨፈሩ በኋላም እንደገና መራመድ ጀመሩ። እናም እርስ በእርስ መግባባት ምን ያህል ምቹ እንደሆነ ተነጋገሩ እና ኢቮን ቻርሊን ነገ እንደገና እንዲገናኙ ጠየቀችው። እሱም በደስታ ተቀበለ። ጀልባውም ተመለሰና ቻርሊ ወደ ጀልባው ገብቶ ከነጋዴዎቹ ጋር እየተሽኮረመመች የነበረችውን ሚስቱ ሚውሪኤልን አነሳ። እሷም በጣም አስፈላጊ መስላ ትታይ ነበር። በማግስቱ ቻርሊ ኢቮንን አገኛት እና አብረው ሮለር ስኬት ተሳፈሩ። ኢቮን ልምድ ቢኖራትም ለቻርሊ ግን ሙሉ ለሙሉ የተለየ ታሪክ ነበር። ቁልቁል ወርዶ እንዴት ብሬክ ማድረግ እንዳለበት አያውቅምም ነበር። እናም የቆሸሸ ኩሬ ውስጥ ወድቆ አረፈው። ከዚያ በኋላ ወደ ሜትሮ ለመሄድ ወሰኑ። እናም የሁሉንም ሰው ትኬት ከፈሉ። በተጨማሪም የቤዝቦል ስታዲየም ተከራዩ። እዚያም ቻርሊ ቀደም ሲል ቤዝቦል አብሯቸው ይጫወት የነበሩትን ወጣቶች ሁሉ ጋበዙ። ሁሉም አብረው አስደናቂ ቅን የሆነ ጊዜም አሳለፉ። ነገር ግን እንደተመለሱ ችግሮች ሁለቱንም ቻርሊና ኢቮንን መቱ። የቻርሊ ሚስት ልብሶቹን በመስኮት ወረወረችው እና የሁሉንም ሰው የሜትሮ ትኬት በመክፈሉ ወቀሰችው። እሱ ፈጽሞ እንደማይለወጥና ገንዘቧን ማባከኑን እንደሚቀጥልም ታስባለች እና መፋታት እንደምትፈልግም ተናገረች። የኢቮን ባልም ወደ ሕይወቷ ተመልሶ ገንዘብ ጠየቀ። $50,000 የሚያወጣ ትልቅ ሬስቶራንት መክፈትም ፈለገ። በራሷ አፓርታማ ውስጥ እየጠበቃትም ነበር እና እሷም ማውራት አልፈለገችም። ስለዚህ ለአሁን እንደምትሄድና ስትመለስ እዚያ ካገኘችው ፖሊስ እንደምትጠራበትም ነገረችው። ስለዚህ ቻርሊና ኢቮን ሁለቱም ወደ አንድ ሆቴል ወደ ፕላዛ ሄዱ። እዚያም እርስ በእርስ ተያዩ። ነገር ግን ኢቮን አስቀድማ የግል ክፍል ወስዳ ነበር። ኢቮን የቻርሊን የክፍል በርም አንኳኳች እና ከአጭር ንግግር በኋላ በስሜት ተሳሳሙ እና ሌሊቱን አብረው አሳለፉ። ጠዋት ላይ ክፍሎቻቸውን አብረው ለቀቁ። ነገር ግን የሆቴሉን በር እንደተሻገሩ ብዙ ጋዜጠኞች አገኛቸውና ስለ ግንኙነታቸው ጠየቁ። ቻርሊም ከሚውሪኤል ጠበቆች ጋር ተገናኘ። እዚያም የፍቻቸውን ውሎች ተወያዩ። ቻርሊም $1 ሚሊዮን የሚሆነውን ገንዘቡን ለመስጠት ተስማማ። ነገር ግን የኢቮንን ገንዘብም ሊወስዱ መሆኑን ሲሰማ መታገስ አልቻለም። እናም ለመታገል መረጠ። በእነዚህ ክስተቶች ምክንያት ይህ ጉዳይ እስኪጠናቀቅ ድረስ ኢቮንን ማየትም አልቻለም። ከዛም የፍርድ ቤት ቀንም ደረሰ። የቻርሊ ጠበቃ የሎተሪ ቁጥሮቹን የመረጠው ቻርሊ መሆኑንም ለማረጋገጥ ሞከረ። ነገር ግን በሚውሪኤል ጠበቃ በተዘጋጀው ስብስብ ውሸት ቁጥሮቹን የመረጠችው እሷ እንደሆነች ፍርድ ቤቱን ማሳመን ቻሉ፣ ምንም እንኳን በግልጽ ውሸት ቢሆንም። በማግስቱ የሚውሪኤል ጠበቃ ቻርሊን እርሷን ደብድበሃታል የሚሉ መጥፎ ጥያቄዎችን ደጋግሞ ጠየቀው። ቻርሊም አንድ ጊዜ እጇን እንደያዛት ሲናገር ለጋዜጦች መጥፎ ሰው እንደሆነ ለመናገር በቂ ሆነ። በማግስቱ የሚውሪኤል ጠበቃ ኢቮን ገንዘብ ፈላጊ ብቻ እንደሆነችና ሌላ ሰው ያገባች መሆኑን ዳኞች እንዲያምኑም አደረ። ዳኞችም ፍርዳቸውን ሰጡ እና ሚውሪኤል ሁሉንም ነገር አሸነፈች። ኢቮንም በፍርድ ቤቱ አዳራሽ ውስጥ በተቻላት ፍጥነት ሮጠች እና ቻርሊ ሊይዛት ሲሞክር ጋዜጠኞች አገዱት። ኢቮንም እያለቀሰች ነበር። ሚውሪኤልም ለጋዜጠኞች ፍትሕ ተፈጽሟል ለማለት ደፈረች። ቻርሊም ወደ ኢቮን ቤት ለመሄድ ሞከረ። ነገር ግን በሯን አንኳኩቶ ምላሽ ሳያገኝ ሲቀር ከቦ ቤት ለመተኛት ተመለሰ። ነገር ግን መተኛት አልቻለም። ስለ ኢቮን እያሰበ እንቅልፍ ሊወስደውም አልቻለም። ከዛም ቻርሊ ወደ ኢቮን ሬስቶራንት ሄዶ እሷን እያለቀሰች አገኛት። የገንዘብ መጥፋቱና የቻርሊን ሕይወት እንዳበላሸች በማሰብ የጥፋተኝነት ስሜት ተሰማት። ነገር ግን እሱ አንቺን አገኘሁሽ
አላት። እናም ይህ እሷ የሰጠችው እጅግ ውብ ስጦታ እንደሆነም ነገራት። አንድ ቤት የሌለው ሰውም የሬስቶራንቱን በር አንኳኳና ትኩስ ምግብ ጠየቀ። ኢቮንና ቻርሊም በደስታ አገለገሉት። ነገር ግን እሱ ራሱን መስሎ የቀረበ አልነበረም። ጋዜጠኛ ነበር እና በማግስቱ ጠዋት ስለ ልብ የሚነካው ባልና ሚስትና የገንዘብ ማሰባሰቢያ ጥሪ የሚያሳይ ጽሑፍም ወጣ። ቻርሊ እና ኢቮንም ወደ ሬስቶራንቱ ለመጨረሻ ጊዜ ለመሰናበት ሄዱ። ነገር ግን በሩ ክፍት ሆኖ አገኙት። እናም በሩ ለመክፈት ከባድ ነበር። ከበሩ ጀርባ ባለው የደብዳቤ ክምር ምክንያትም ነበር። መጀመሪያ ላይ ስህተት መስሏቸው ነበር፣ ነገር ግን ሁሉም ደብዳቤዎች ለእነሱ እንደሆኑ በፍጥነት ተገነዘቡ። በከተማው ውስጥ ዓለም አቀፍ ጥረትም ተደረገ። ሁሉም ሰው ለሎተሪ ባልና ሚስት ገንዘብ እያሰባሰበም ነበር። የከተማው ፖሊሶች፣ የእሳት አደጋ ተከላካዮች እና ትናንሽ ሱቆችም ጭምር። ሁሉንም ደብዳቤዎች ለመክፈት 3 ቀናትም ፈጀባቸው። እናም $600,000 የሚያወጣ የቲፕ ገንዘብ አገኙ። በመጨረሻም የኢቮን የቀድሞ ባል እንደ ታክሲ ሹፌር መስራቱን ቀጠለ። ቻርሊ ደግሞ የሚወደው ሥራ ስለሆነ እንደገና ፖሊስ ሆኖ ሠራ። ኢቮን ሬስቶራንቷን ማቆየትም ቻለች። እናም በሕልሟ ቦታም መስራት ቀጠለች። ሚውሪኤል ከቀድሞ ጠማማ ነጋዴ ጋር ተጋባችና እሱም ገንዘቧን ሁሉ ከዘረፋት በኋላ ጠፋ። ነገር ግን ከሁሉም በላይ ኢቮንና ቻርሊ ተጋቡ። ስለተመለከታችሁን እናመሰግናለን። እንደዚህ አይነት ቪዲዮዎችን ማየት ከፈለጉ ሰብስክራይብ ያድርጉ፣ ማሳወቂያውንም ያብሩ እና ቻናሉን ለመርዳት ላይክ ያድርጉ።